እናንተ ብሩክ ማለት ነው ከሌላ ሴት ጋር መጣ። መቼም ሀይሚ እንደማትሆን እርግጠኛ ነኝ ማለት ነው። ሀይሚማ አይደለችም እንዴ ገና ሳይታረቁ ማለት ነው። ዛሬ ሀይሚ አበደች፣ ጨለለች ማለት ነው። ምን እንደምትሆን መጨረሻዋን እናያለን። ተከታተሉን። ዛሬ 12 ሰዓት ጠብቁ ብሏል እንግዲህ ማለት ነው። ምክንያቱም ከሀይሚ እንታረቅ እንታረቅ እያለ ሲላት ሀይሚ አሻፈረኝ ብላ አይደለም ብሩክን ይቅርና ተመልካችንም እየተሳደበች ስለሆነ ማለት ነው። ስለዚህ ደግ አድርጓታል ማለት ነው። ሀይሚ በጣም ነው የጠገበችው ማለት ነው። ለተመልካችም ሆነ ለሱ ክብር የላትም ማለት ነው። ስለዚህ ብሩክ እንግዲህ እቺ ሴት ማን ትሆን? ያው ፊቷ ተሸፍኗል። አይሚን ሱስ ትሆን አትሆን እኔ የማውቀው ነገር የለም ማለት ነው። ሱስ ግን አትመስለኝማ። ሱሴ ነው እሱ አትመስለኝም ማለት ነው። እንግዲህ በአዲስ ነገር መጥቶላችኋል። ጠብቁት ማለት ነው። ተዘጋጁና ማለት ነው ቅመሞችዬ። እንግዲህ ለስድብም ለምንም ተዘጋጁ። አቤት ስድብ እኮ ደስ ሲላችሁ፣ እውነት ለመናገር ስድብ ያለበት ቦታ እንዴት እንደምትወዱ በቃ ደስ ነው የሚላችሁ ማለት ነው። እንግዲህ ኮመንት የመጣችሁ እንግዲህ የሚዘቀዘቀው ዛሬ ቲክቶክ ላይ በቃ የቡሩኬ እናት ናት የምትዘቀዘቀው ማለት ነው። ምክንያቱም ከሰነበተ የሀይሚ ጋሽዬ ማለት ነው። ጋሽዬን ቲክቶክ ላይ ዘቅዝቀዋቸው ነበር። ልሳናችሁ ይዘቅዘቃ ሜን በሉ። እነሱ ፕራንክ እየሰሩ እነሱ ሽቀላ ላይ እንደሆኑ ቢዝነስ ላይ እንደሆነ እያወቃችሁ እኔ የምትገርሙኝ የመዳም ቅመሞች ናችሁ። ይህን ሁሉ የምትሰሩ እናንተ ናችሁ። ላይቭ ላይ ገብታችሁ ብሩኬ እንደዚህ ሆነ፣ አብረሽ እንደዚህ ሆነ ምናምን። እናቴ እነሱ ዶላር ነው የሚከፈላቸው እያንዳንድሽ ማለት ነው። አንቺ ከመዳም ኩሽናና ሳትወጪ ታሽቃብጫለሽ፣ ታሸረግጃለሽ፣ ስጦታ እየገዛሽ ትልኪያለሽ ምናምን። አዎ እናንተ ጉድ እኮ አያልቅም። ቢወራ አያልቅም ማለት ነው። እየመረራችሁ ቢሆን ዋጡት ማለት ነው። እኔ እናቴ እንኳን ለነሱ ስጦታ ገዝቼ የምልክበት ማለት ነው። ከመዳም ኩሽና የሚያወጣኝ ሰው አሁን እፈልጋለሁ። ካልሆነ እስኪ አንድ ዲያስፖራ አጣውሱኝ እናንተ። ለነገሩ ዲያስፖራ ራሱ አሁን ጠሮበታል ማለት ነው። ዲያስፖራ ራሱ ከኛ የባሰ ሆኗል ማለት ነው። እና እኔ ከመዳም ኩሽና የማወጣበትን ዘዴ እፈልጋለሁ። አንቺ ብሩክ ያፈቀረ ሀይሚ እንደዚህ ሆነች ገለመሌ ሀይሚና ብሩኬ ተጣልተው እኔ ሳልበላ አደርኩኝ። እንቅልፌን ሳልተኛ አደርኩ። እንቅልፍሽን ሳልተኛ አደርሽ አይደለ? አዎ የመዳም ስራ ራሱ አንድ በሽታ ነው። እናንተ እንቅልፍ ሳትተኙ ደግሞ ከሙቀት ጋር በሽታ ይዛችሁ ተቀመጡ። የራሳችሁ ጉዳይ፣ እኛ አይመለከተንም ማለት ነው። ነገር ግን እኛ እንደ ማንኛውም ሰው ቪዲዮ እንሰራለን ማለት ነው። ጥሩ የሆነውን ጥሩ ነው እያለን ደግሞ ጥሩ ያልሆነውን ደግሞ ሰው ፈርተን አናሽቀብጥም፣ አናስመስልም። የመሰለንን ነገር እየተናገርን አብረን እንቀጥላለን ማለት ነው። የእነሱ ድራማም ይቀጥላል ማለት ነው። የእኛ ቡጭቅ የእኛ ፍትፍተም ይቀጥላል። እናሟላችኋለሁ ማለት ነው። ስለዚህ ሀይሚ ተለመነች አሻፈረኝ ብላለች። እንግዲህ ወንድ ልጅ ታግሶ ደግሞ ትግስቱ ካለቀ በኋላ ደግሞ መጨረሻውን ታውቁታላችሁ አይደለ? ወንድ ልጅ ከቆረጠ ማለት ነው። ስለዚህ እንግዲህ ሀይሚንና ዳኒን ጠብቋቸው ባይዘወይ ሀይሚና ዳኒ ይመጣሉ። እንግዲህ ዛሬ ያው ብሩኬ ከሌላ ፍቅረኛ ጋር ነው የመጣው ማለት ነው። ስለዚህ ምን ትላላችሁ ማለት ነው? እናንተ ምን ትላላችሁ? እንዴ ያበዛችሁ እኮ ሀይሚ በጣም ነው ያበዛችሁ። እውነት ለመናገር በጣም ብዝት አድርገዋል። የዚህም ያህል ኢቭን እንኳን ተመልካች እዚህ አድርሷት በተመልካች ላይ እንደፈለገ ፏ ብትን እያለ የአገሬው ማኔር እየቀየረች አንዴ ጥቁር ማኔር፣ አንዴ ይሄ ቢጫ ማኔር፣ አንዴ ልብስ እየቀየረች፣ አንዴ ጫማ እየቀየረች በተመልካች ላይ ነው አይደለ? አብሱ ደግሞ በመዳም ቅመሞች ላይ እኛንን የነሱን ፕራንክ የምናይላቸው፣ እኛንን የነሱን መጣላት መደባደብ የምናይላቸው እንጂ መቼም ዲያስፖራ የእነሱን ፕራንክ መቼም መስሎም ስንት ስራ ያለበተው የእሷን ፕራንክ አያይላትም ማለት ነው። እና ያው ተመልካችን ምንም አታመጡም፣ ምንም አታድርጉም ምናምን ካሌ በኋላ በጣም ነው ያናደችኝ። ስለዚህ ደግ አድርጎሻል ብሩኬ። እንግዲህ ከሌላ ፍቅረኛ ጋር ስለመጣ ደስ ነው የሚለው፣ በጣም ነው ደስ የሚለው ማለት ነው። እንግዲህ ሀይሚሻ ስራሽ አውጣሽ። ለማንኛውም መልካም መቃጠል ትላላችሁ። አዎ እና እንግዲህ የብሩኬን እየገዛልሽ ንቅራት መልሰሻል። ሁሉንም ችግር የለውም አትለማመጣት። የምር ብሩኬ ለእኔ ቢጤ ራሱ መስጠት ይቻላል። ስንት የሚለብሰው ያጣ ሰው እያለች የጠገበች ዶላር ያጨለላት ለምንድን ነው? ግድ ልበሽ አትልበሽ እያልክ የምትለማመጥ። ስለዚህ የረሳችሁ ነገር አለ። የአንገት ብር ገዝተላት ነበር አይደለ? አዎ አይቻለሁ። እሱን አልመለሰችውም። እንደውም እሱ እኮ በጣም ውድ ነው። 1 ግራም 400 ሺህ ብር ነው የተባለ ነው ወይስ ምንድን ነው? ብቻው ብር በጣም ውድ ነው። ስለዚህ ብሩንም ትስጥና ሽጠህ በቃ አንተ ባትፈልገው እንኳን ለእኔ ቢጤ መስጠት ይቻላል። እሷ ታግባለች። ምክንያቱም የዩቲዩብ ብር በወር ፏ
ያደርግላታል ማለት ነው። ስለዚህ ምንም ከሰው ስለማትጠብቅ ተመልስልህ ብርህን ማለት ነው። እና ደግሞ ልብስ ብትሰጪ ምናምን ሲቀጥል ሞባይል ራሱ በጣም ውድ ነው። አይፎን ራሱ በጣም ውድ ነው። እኔ ይሄው አረብ ሀገር ስንት ዓመት ነው የሰራሁት አይፎን የሚባል ስልክ አልያዝኩም። ለምን? ውድ ስለሆነ አቅሜ ስለማይችል። እናንተ ግን ዩቲዩብ ይከፍላችኋል አይደለም አይፎን ምንም ትገዛላችሁ። ስለዚህ አይፎኑንም መስጠቷ ትልቅ ነገር ነው እና ትለማመጣት እንግዲህ አንተም ከዚች ጋር ትቀጥላለህ። ያቺ እንትና ማናት እሷም ከዛ ዳኒ አጭር ማለት ነው አጭር ዳኒ ነዋ የሚባለው እሷን እኮ ቁመታቸው ደግሞ እኩል አይገርምም? እሱም አጭር እሷም አጭር እንዴት ተፈላልገው እንደተገናኙ እኔ ግርም ምን ያለኝ ማለት ነው። ስለዚህ እና እነሱ እየሰሩ ነው። ኮመንታተሮች ደግሞ አትናደዱ፣ አትበሳጩ፣ የራሳቸው ጉዳይ። አዎ ቲክቶክ ላይ ደግሞ የእናት አባት ፎቶ አዘቅዝቁ። እውነቴን ነው የምላችሁ ክብር ነው፣ እናት አባት ክብር ነው ባይዘው እና ያው ይሄ ነው ያለው ነገር ትላላችሁ። ስለዚህ ጠብቁ ቅመሞች ማለት ነው። ያው ስራ ጨርሱ እናንተ መቼም ለመቁረጥ ለመቀጠል ቲክታከሮችም ተዘጋጁ ማለት ነው። ቆራርጣችሁ ወደ ቲክቶክ ምናምን ስለምትለቁ ቲክታከር ተዘጋጁ ማለት ነው። አዎ ቲክታከሮች ተዘጋጁ ትላላችሁ። እና ይሄ ነው ያለው ነገር ማለት ነው ውዶች፣ ማሮች፣ ፍቅሮች መቼም እንግዲህ እኛ ከመዳቦች ናት ተቀምጠን ጥሩ ነገር እንዳታዩ ተብለናል። መቼም ጥሩ ነገር አያሳዩንም። የቡታጅራ ዩቲዩበሮች መቼም ቁም ነገር አያሳዩንም። መደባደብ፣ መፈናከት፣ መጋባት፣ ማርገዝ፣ መውለድ ምናምንም ያሳዩን አይደል እንጂ ቁም ነገር ምናምን አይወዱም። ስለዚህ ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ለማንኛውም መልካም ውሎ እላችኋለሁ። ሰብስክራይብ አድርጉኝ። አዎ ሰብስክራይብ አድርጉ። እናንተ ሰብስክራይብ ተው አድርጉኝ፣ ላይክ አድርጉ። ለምንድን ነው ላይክ የማታደርጉኝ? ጉድ እኮ ነው። ሰብስክራይብም አድርጉ፣ ምን ችግር አለው? ሼርም አድርጉ፣ አይከፈልበትም። እናንተ ቆይኛል ለምን አታበረታቱም? ጥያቄ ልጠይቃችሁኛል። ማበረታታት አለባችሁ። እውነቴን ነው የምላችሁ። ስለዚህ ያለው ነገር ይሄ ነው ማለት ነው። በተረፈ ሰላማችሁ ብዙ ትትርፍርፍ ይበልልኝ። አህለን ወሳህለን መርሃባ የኔ ምርጦች ምርጣ ምርጦች በሚለው ማለት ነው። እና ደግሞ ቪዲዮ አስረዝሜ ምናምን እያላችሁኝ እንትን ሳለው ነገር በነገራችን ላይ ቪዲዮ ያው ስለማይታይ ነው። እኔ ለምን ልለፍልፍ በዚህ በሙቀት ለምን ልድረቅ ምናምን ብዬ ነው ባይዘው ቪዲዮን አጠር አጠር የማደርገው። ምክንያቱም እኛ ውሸት አናወራም፣ እኛ መጣላት አናወራም፣ እኛ መደባደብ አናወራም። እውነተኛ ነገር ስለምንናገር ሰው ደግሞ እውነት ሳይሆን ውሸት ስለሚወድ ሰው ማየት የሚፈልግ ውሸት ምናምን ያልሆነ ነገር ስለሆነ ለዛ ነው ትላላችሁ። ለዛ ስለሆነ ነው እንትን የማይለው ረዘም ያለ ቪዲዮ የማለቀው። ነገር ግን ያው እንግዲህ እስኪ ታየም አልታየም ቢያንስ 6 ደቂቃ 7 ደቂቃ ለማድረግ እሞክራለሁ ማለት ነው። በተረፈ ይሄን ይመስላል። ሰላማችሁ ብዙ ትረፍረፍ ይበልልኝ። እናመሰግናለን ሁላችሁንም ማለት ነው። በያላችሁበት ወይ ያጋ ሙቀቱ ወይ ሙቀት አይደለም ማርያምን በጣም ኃይለኛ ሙቀት አለ። የሚገርማችሁ ነገር በስመ አብ ጉድ ነው። የዘንድሮ ደግሞ ይለያል ብል እንዴ ወይስ እኔ እንጃ። አንዳንዴ በጣም ይበረታል ይመስለኛል ሙቀቱ ማለት ነው። በጣም ኃይለኛ ሙቀት አለ ከምር ውጭ ራሱ ለመውጣት በጣም ከባድ ነው። ፈጣሪ ብቻ ለማንኛውም ሀገራችን ሰላም ያደርግልና እንሄዳለን። የሰው ሀገር በጣም ከባድ ነው። አንዴ ሙቀቱ አንዴ ብርዱ እየተፈራረቀ በጣም ነው የሚያስጠላው ማለት ነው። እና ይሄ ነው ያለው